أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين وبعد إخوتي وأحبتي في الله ባለፉት ሐለቆቻችን አላህ Subhanahu Wa Ta'ala እንዲገዙት የፈጠራቸውን ፍጥሮች ለማየት ሞክረን ነበር። ከነዚህ ውስጥ መላእክቶች መጀመሪያ የተፈጠሩ ሲሆኑ መላእክቶች ደግሞ የመልካምነት መገለጫዎች ናቸው። ሁሌም የአላህን ትእዛዝ ይፈጽማሉ። ትእዛዙን አንታዘዝም ብለው አይጥሱም። ዋናው ምርጡ ጅብሪል ሲሆን ጅብሪልም የአላህን ወህይ ለሩሱሎቹ በማድረስ ይታወቃል። ይሄ ትልቁ ስራው ሲሆን ያው ጅብሪልን አላህ Subhanahu Wa Ta'ala የተለያየ ክብር ሰጥቶታል በቁርአን ውስጥ ሩሁል አሚን ሩሁል ቁድስ ረሱሉን ከሪምና ሸዲዱል ቁዋ እያለ በተለያየ ቦታ የተለያየ ማዕረግ የሰጠ ይገልጽልናልና እነዚህ የመልካም ነገር መገለጫዎች የመልካም የጥሩ ነገር መታያዎች ናቸው። መላእክቶች እንደዚህ አድርጎ ነው የፈጠራቸው። የሱን ትእዛዝ አይጥሱም፣ ተክሊፍ አልተደረጉም። በእነሱ ላይ የአላህን ሕግ የመጣስና የማክበር ምርጫ አልተሰጡም ማለት ነው። ሌሎች ፍጥሯኖች ደግሞ ጂኖች ናቸው ብለናል። ጂኖች በአብዛኛው የመጥፎ ነገር መገለጫዎች ናቸውና የመጥፎ ተምሳሌቶች ናቸው። ከነዚህ ውስጥ ዋናው የመጥፎ ነገር ተምሳሌት የሚሆነው ኢብሊስ ነው። ስለ ኢብሊስ ያው ብዙ ነገር ለማየት ሞክረናል። ምናልባት ኢብሊስ ከመላእክቶች ጋር እንዴት ተገኘ ከተባለ በተለያዩ ዑለማዎች ዘንድ የተለያየ አቋም ቢኖርም ከጅኖች ጋር በነበረበት ሰዓት በዒባዳው ይታወቀ ስለነበርና በዒባዳ ብዛቱ ምክንያት ከመላእክቶች ጋር እንዲቀላቀል የተደረገ ነው ቢባልም ሌሎች ደግሞ ዑለማዎች አይ ምድር ላይ ጂኖች ብዙ ፈሳዶችን ከሰሩ በኋላ በመላእክቶች ተሸንፈው ወደ ውቅያኖስና ወደ ባህር በሚሸሹበት ጊዜ ከመላእክቶች እጅ የወደቀ ምርኮኛ ወይም ደግሞ እነሱ ዘንድ የተማረከ ነበርና አብሯቸው የቆየው በዚህ ምክንያት ነው። ስለዚህ ከነሱ ጋር ሆኖ ነው እንግዲህ ሶስተኛው ፍጡር አደም እንደሚፈጠር የተነገረው ማለት ነው። መላእክቶችን ከጂኖች ጋር የሚያመሳስላቸው ነገር ቢኖር ለሰው ልጆች የማይታዩ ረቂቅ መሆናቸው ነው። ያው ጂኖች እንደ ሰው ግዴታና ትእዛዝ አለባቸው። ግዴታን ሲያከብሩ ትእዛዝን ያላህን ሲያከብሩ ይሸለማሉ በአዱንያም በአኺራም። ከዛ ሲጥሱ ደግሞ ሰው እንደሚቀጣ ይቀጣሉ ማለት ነው። ይህንንም አላህ በቁርአን በጅኖች ምላስ ነግሮናል። ወአና ሚነል ሙስሊሙን እያለ ነግሮናል ማለት ነው። ጅኖች ያሉትን ከነዚህ ፍጡራን በኋላ ነው እንግዲህ የሰው ልጅ የተፈጠረው ማለት ነው። አባታችን አደም ያው አፈጣጠሩን ቀደም ብለን ለማየት ሞክረናል። በዛ አይነት መልኩ ነው የተፈጠረው ማለት ነው። እንግዲህ ሰው ከኢብሊስ ጋር ሰው ከመላእክት ጋር የተለያዩ ግንኙነቶች ይኖሩታል። ሰው ከመላእክቶች ጋር ያለው ግንኙነት የመልካምነት መገለጫ ስለሆኑ ከነሱ መልካም በመልካም ከነሱ ጋር ሲሆን መልካም ሲሰራ ከነሱ ጋር ይሆናል። መጥፎ ሲሰራ ደግሞ ከሸይጣን ይሆናል ማለት ነው። ማለት ሸይጣን የመጥፎ ነገር መገለጫ ኢብሊስ የመጥፎ ነገር መገለጫ ስለሆነ ማለት ነው። እንግዲህ ያው አባታችን አደም ከጀነት ውስጥ ገብቶ ልክ ገና ከመፈጠሩ በፊት የሰው ልጅ ይፈጠራል ብሎ አላህ Subhanahu Wa Ta'ala ምድር ላይ ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ከተናገረ በኋላ ጀምሮ አደም ሲሰራም የነበረው የኢብሊስ የምቀኝነት መንፈስ ጀነት ውስጥ አደምና ሐዋ ከገቡ በኋላም ተከትሎት አብሮ ገብቶ ያደረጋቸውን ያው ለማየት ሞክረናል ቀደም ብለን። እንግዲህ ኢብሊስ የመጥፎ ሴራውን የጀመረው አደምና ሐዋ ጀነት ውስጥ ሳሉ ጀምሮ ነው። ከዚያም አብሯቸው ወደ ምድር ወረደ። እንግዲህ ምድር ላይም የሐቅና የባጢል
በሸይጣንና ወይም በኢብሊስና በሰዎች መካከል የሚደረገው ትግል ቀጥሏል ማለት ነው። ይህንን ነው ለማየት የሞከርነው። በመጨረሻም ከአደም ታሪክ የሚወሰዱ አንዳንድ አስተምህሮቶች ብለን ካየናቸው ውስጥ የተለያዩ ነገሮችን ገልጸናል። ያው ከነዛም ውስጥ ምናልባት በሐቅና በውሸት መካከል የሚደረገው ትግል ከዚያን ጊዜ ጀምሮ እስከ የውመል ቂያማ የሚቀጥል ሲሆን የሚለያዩት እንግዲህ በሐቅና በባጢል በሚደረገው ጦርነት የሚለያዩት ሰራዊቶቹ ናቸው ማለት ነው። ሌላው አላሁ ስብሓነሁ ወተዓላ እናታችን ሐዋን እንደ አደም ሁሉ ከአፈር መፍጠር ሲችል ከአደም ነው ያወጣቸውና ይሄ ደግሞ ያው ሴት ልጅ የወንድ ልጅ ክፋይ እንደሆነች ወንድ ልጅ ደግሞ የሴት ሙሉ አካሏ እንደሆነ እና በዚህ ሳቢያ ወንድ ልጅ ለሴት ልጅ የሚያዘን ሴት ደግሞ ወንድን በጣም ሐናን ፍቅር ሙሉ በቃ ያለሱ የማትኖር ሆና የምትኖርበትን ሁኔታ ፈጥሯል ማለት ነውና እነዚህን ነው እንግዲህ ባለፉት ፕሮግራሞቻችን የአደምን የከውኑን ወይም ደግሞ ሌሎችን ተፈጥሮዎች ያየንበትን ሁኔታ ያሳለፍ ነው ማለት ነው። በመቀጠል እንግዲህ ያው የአባታችን አደምን ታሪክ በዚህ ሁኔታ ካየን አባታችን አደም ያው የሰው መጀመሪያ፣ የነቢይ መጀመሪያ፣ የመልእክተኛ መጀመሪያ ናቸው። ከሳቸው እጅግ በጣም ብዙ ነገር እንማራለን። ሁሉን በቃ እዚህ ዱንያ ላይ ያለውን ህይወት የመጀመሪያ አስተማሪያችን እንዲሁ ብዙ ነገሮችን ስሞችን ሁሉን አላህ በሰማይ ቤት ያሳውቃቸውን ሁሉ ያስተማሩን አባታችን አደም ናቸው። እንግዲህ በመቀጠል ወደ ቁርአን ውስጥ ከተገለጹት ነቢዮች ደግሞ መልእክተኞች አንዱ የሆነውን የኢድሪስን ታሪክ ለማየት እንሞክራለን። ቀጥታ ኢድሪስ ወደ እዚህ ምድር ነቢይ ወይም መልእክተኛ ሆኖ አልተላከም። ከኢድሪስ በፊት አደም ልጆች ወልዷል። ያው የልጆቹንም ታሪክ በተወሰነ ደረጃ ለማየት ተሞክሯል። ከወለዳቸው ግን አንዱ ልጁ የአደምን ወስያ በመቀበል ነቢይ ሆኖ ቆይቷል። ብዙዎቹ ዑለማዎች እንደሚሉት ማለት ነው። ሺስ የተባለው ልጁ ነቢይ ሆኖ ቆይቷል። ለዚህም ነቢይ ብዙ ጽሁፎች እንደወረዱለት ይነገራል። ስለዚህ አደም ይዞት የመጣውንና የሱን ተከታዮች ያስተምረው የነበረውን ትምህርት ልጁ ሺስም እንደዚሁ ቀጥሎ ሲያስተምር ነበር የቆየው ማለት ነው። አባታቸው በሰጣቸው ስልጠናና ትምህርት ሌሎችንም ደግሞ የተወለዱ የልጅ ልጆችን እንደዚሁ እያስተማረ ቀጥሏል ሺስ ማለት ነው። እንግዲህ ከሺስ ነብይነት በኋላ ነው ሌላ ነብይት መላክ አላሁ ሱብሓነሁ ወተዓላ ወስኖ መልእክተኛ የላከው ማለት ነው። በእርግጥ ሺስ በሚያስተዳድርበት በመልእክተኛ ሆኖ ሰዎችን ወደ መልካም ነገር በሚጠራበት ጊዜ የምንም አይነት የተውሂድ ዝንፈት አልነበረም። ማለት ተውሂድ እንደተጠበቀ ነው። ምንም እንኳ የሰው ልጅ የተለያዩ ስህተቶችን ቢሳሳትም መሳሳት ያው አደም ከነበረበት ጊዜ በልጆቹ ቢጀምርም መሳሳቶች ቢኖርም ግን ተውሂድ ግን እንደተጠበቀ ነው። በአላህ እምነት በአላህ አንድነት እምነት እንደተጠበቀ ነው የቆየው። ስለዚህ ሺስም ይህንን ነው ያስተማረው፣ ተብሺር ነው ያደረገው ማለት ነው። በአላህ እምነት ላይ እንዲጠናከሩ መጥፎ ነገሮችን እንዲቀንሱና ተውሂድን እንዲጠብቁ ጥሪ አድርጓል ማለት ነው። እንግዲህ በዚህ ሁኔታ በመካከልም የነብይነትን ስራ ለመስራት ነቢዩላህ ኢድሪስን አላህ ወደዚህ ምድር ያው ከሰው ውስጥ አወጣቸው ማለት ነው። ያው ነብይ ናቸው፣ ረሱል ናቸው። አላህ በቁርአን ምን ይለናል? ሁለት ቦታዎች ላይ በቁርአን ውስጥ ገልጿቸዋል ኢድሪስን። ወዝኩር ፊል ኪታቢ ኢድሪሰ እነሁ ካነ ሲዲቀን ነቢያ ወረፈዕናሁ መካነን አልያ ይላል አላህ ሱብሓነሁ ወተዓላ በአንዱ የቁርአን አያት እሳቸውን በገለጸበት። እንግዲህ በቁርአን ውስጥ የኢድሪስን ስም አንሳ እያለ ረሱልን አለይሂ ሰላቱ ወሰላም ይነግራቸዋል። ኢድሪስን አውሳው፣ ኢድሪስን ዘክረው፣ ሁሌ ታሪኩን አንሳ፣ ለሌሎችም ነገራቸው እያለ ያው በቁርአን ውስጥ ገልጾልናል። ኢነሁ ካነ ሲዲቀን ነቢያ፣ ኢድሪስ ሲዲቅን ነበር። እንደገና ያው ነብይ ነው፣ ሁሉም ሰው እንደሚያውቀው። ካነ ኢድሪስ ሲዲቃ፣ ሲዲቅ የሚለው ሲፈት ወይም ደግሞ ሲዲቅ የተባለው የኢድሪስ አለይሂ ሰላም ባህሪ
ለነብይነት አብቅቷቸዋል። ያው ነብይ የሚባለውን ትልቅ ማዕረግ አሰጥቷቸዋል ማለት ነው። ያው ሲዲቅ የሚለው ማዕረግ እንዲሁ በቀላሉ የሚገኝ አይደለም። ረሱል አለይሂ ሰላም አንድ ሰው እውነት ይናገራል፣ ሁሌ እውነት ይናገራል በመጨረሻ እስከ ሲዲቅ እስከሚሆን ድረስ ብለውናል ረሱል አለይሂ ሰላም። እና ሁሌ እውነት የሚናገር ሰው መገለጫ ነው ማለት ነው ሁሌ። ስለዚህ አንድ ጊዜ ሁለት ጊዜ ሳይሆን ባህሪው የሆነ ሰው እውነተኛነት ባህሪው የሆነ ሰው መጨረሻ ላይ ሲዲቅ ይባላል ማለት ነው። እንዲሁ ደግሞ ሲዲቅ ማለት በቃል ብቻ ሳይሆን እውነት በቃል መናገር ብቻ ሳይሆን በድርጊትም እውነተኛ መሆን እንደዚሁ ሲዲቅ ያስብላል። በቃልም በድርጊትም ሲዲቅ ይሆናል ማለት ነው። ማለት ሁሌ ቃሉንም ሷዲቅ የሚሆን እንዲሁ ደግሞ ድርጊቱንም እንደዚህ በእውነት የሚፈጽም ሰው ሲዲቅ የሚል ስያሜ ይሰጠዋል ማለት ነው። እና ነብዩላህ ኢድሪስ የዚህ ባህሪ ባለቤት ናቸው ማለት ነው። እና ይህ ባህሪ መሰጠቱ ነብዩላህ ኢድሪስን ነብይ አድርጓቸዋል። የነብይነታቸው ያው በኋላ ነብይነቱ ትልቅ ማዕረግ ነው ሐቂቃ። በዚህ ማዕረግ በዚህ ባህሪያቸው የተሰጠ ተደርጎ ሊታይ ይችላል ማለት ነው። እና ሌላው ደግሞ በሌላ የቁርአን አያት ወኢስማዒል ወኢድሪስ ወዘልኪፍሊ ኩሉን ሚነ ሳቢሪን ወአድኸልናሁም ፊ ረሕመቲና ኢነሁም ሚነ ሳሊሒን ብሎ ይገልጽልናል አላህ ሱብሓነሁ ወተዓላ። እዚህ ጋር ደግሞ ቅድም ወዝኩር ፊል ኪታብ ኢድሪስ ነበር፣ ነቢያችንን ነበር የእሱን ታሪክ አውሳ፣ የእሱን ታሪክ ተናገር፣ ለሌሎችም ይጠቅማል የሱ ታሪክ ብሎ ያነሳሳላቸው። አሁን ደግሞ ከነ እስማዒል ጋር እያነሳ ነው። አሁንም ከነ እስማዒል ከነ ዘልኪፍል ጋር የኢድሪስን ስም እያነሳው ነው አላህ ሱብሓነሁ ወተዓላ። ኩሉን ሚነ ሳቢሪን ሁሉም ኢድሪስም ዘልኪፍልም እስማዒልም ሳቢሮች ነበሩ ብሎ ኢድሪስን ከእስማዒል ጋር ከዘልኪፍል ጋር ገልጾታል ማለት ነው። እና ይህ የሚያሳየው ምንድን ነው? የኢድሪስ ባህሪ ከነ እስማዒል የሶብርን የትዕግስተኝነት ባህሪ ጋር ተገልጿል ማለት ነው። እንግዲህ ኢድሪስም ሷቢር ነበር ማለት ነው። ምንም እንኳ ሶብር ያደረገበት ነገር ምን ደርሶበት እንደሆነ ባይገለጽም፣ ነገር ግን ይሄ ባህሪ የሚኖረው ሰው ወይ በአላሁ ስብሓንሁ ወተዓላ ጣዓ አላህን በመገዛት ረገድ ትዕግስተኛ ነበረ፣ አላህን ዒባዳ ያደርግ ነበረ፣ በአላህ ዒባዳ ላይ አላህን ዒባዳ ሲያደርግ ጽናት ነበረው ሊሆን ይችላል። ወይንም ደግሞ የአላህ የከለከለውን ነገር በመከልከል የጸና ነበረ፣ አላህ የከለከለውን ነገር አይቀርብም ነበረ። ይሄ የሁሌ ባህሪው ነበር ሊሆን ይችላል። ሌላው ደግሞ መከራ ደርሶበት እዚህ ቁርአን ላይ ያልተገለጸ መከራ ሊሆን ይችላል ደርሶበት፣ በግሉ ሊሆን ይችላል፣ ከሰው ጋር ሊሆን ይችላል፣ ከከውኑ ጋር ሊሆን ይችላል፣ ደርሶበት ትዕግስት አድርጓል። እነዚህን ከዚህ ከሶስቱ አይወጣም። ያው ትዕግስት ማለት እነዚህ ሶስት ነገሮች ናቸው። አሰብሩ አለ ጣዓ ወሰብሩ አለ ልመዕስያ፣ ሌላው ደግሞ ወሰብሩ አለ ልበላ። እና ከነዚህ ነገሮች ባንዱ ትዕግስተኛ ነበረ ማለት ነው። እና በዚህ ሳቢያ ከሶብረኞች ጋር ተገልጿል። እዚህ ጋር የተገለጸበት ጓደኛ ተደርጎ የተወሰደው እስማዒል ነው። ያው እስማዒል ከምን እንደሶበረ በቁርአን የተገለጸ ስለሆነ እስማዒል አለይሂ ሰላም ከመታረድ ሶብረዋል። አላሁ ስብሓንሁ ወተዓላ ከመታረድ አድኖታል። የአላህን ትእዛዝ የአባቱን ትእዛዝ በማክበር ረገድ ሶብረዋል። ያንንም ደግሞ በመልካምነት ሁሌ ቁርአን እየዘከረው ይኖራል። ካዕባን በመገንባት ከአባቱ ጋር ብቻ ሆኖ ካዕባን በመገንባት ትልቅ ትዕግስትን አሳይቷል። ስለዚህ በዚህ ሁል ጊዜ እየተወሳ ይኖራል እና ኢድሪስ ከዚህ ነቢይ ጋር ከዚህ ረሱል ጋር መገለጹ ኢድሪስም እንደዚሁ ብዙ ትዕግስትን የሚጠይቁ ስራዎች እንዳሳለፈ ያሳየናል ማለት ነው ይሄ ቁርአን አያ። ኩሉን ሚነ ሳቢሪን ሁሉም ትዕግስተኞች ነበሩ ብሎ ገልጾልናል አላህ። እንግዲህ ይሄ የኢድሪስ ሁለተኛ ትልቅ ባህሪው ነው ማለት ነው።
በዚህም ሳቢያ ወአድኸልናሁም ፊ ረሕመቲና ትዕግስተኛ በመሆኑ ሳቢያ በራህመታችን ውስጥ አስገብተነዋል ይለናል አላህ ሱብሓነሁ ወተዓላ። እሱንና እስማኤልን ዘልኪፍልን በራህመታችን ውስጥ አስገብተነዋል። ስለዚህ ራህመት የአላህ ራህመት የሚገባበት ነገር ነው ማለት ነው። እንግዲህ የአላህ ራህመት ውስጥ ገብቷል ኢድሪስ ማለት ነው። ወአድኸልናሁም ፊ ረሕመቲና ኢድሪስ ትዕግስተኛ በመሆኑ በእዝነታችን ውስጥ አስገብተነዋል። በተጨማሪ ኢነሁም ሚነ ሳሊሒን እነዚሁ አሁንም ኢድሪስ ዘልኪፍልና እስማኤል ከመልካም ሰሪዎቻችን መልካም ከሚሰሩ ሰዎች ነበሩ ይለና አላህ ሱብሓነሁ ወተዓላ። ይህ መልካም መስራት ማለት ያው ብዙ ነገር ነው፣ ተቆጥሮ የሚዘልቅ አይደለም። ስለዚህ የነዚህ ሁሉ ባህሪ ባለቤት ነበር ማለት ነው ኢድሪስ። ስለዚህ በዚህ ሳቢያ አላህ ሱብሓነሁ ወተዓላ ወረፈዕናሁ መካነን ዓሊያ ይላል እና በነዚህ ባህሪያቶቹ በነዚህ ስራዎቹ ሳቢያ መካነን ዓሊያ ከፍ ያለን ስፍራ አደረስ ነው ይላል አላህ ሱብሓነሁ ወተዓላ። ይሄ ከፍ ያለ ቦታ ብዙዎቹ እንደሚስማሙት አላህ ሰማይ ላይ ከነ ህይወቱ ከፍ አድርጎ ወስዶታል ከነዛቱ። ሌሎች እንደሚሉት ደግሞ ሲሞትም ሩህ የወጣው አራተኛ ሰማይ ላይ ነው የሚሉ ዑለማዎች አሉ። ብቻ አላህ ሱብሓነሁ ወተዓላ ወረፈዕናሁ መካነን ዓሊያ ብሏል። ኢድሪስን ከፍ ያለ ማዕረግን ከፍ ያለ ደረጃን አውጥተነዋል ይላል አላህ ሱብሓነሁ ወተዓላ። እንግዲህ ከፍ ያለ ደረጃን አውጥተናቸዋል የተባሉት ሁለት ሩሱሎች ናቸው። አንዱ ዒሳ ሲሆን ሁለተኛው ኢድሪስ ነው ማለት ነው። ዒሳ ከነ ህይወቱ ነው የወጣው አልሞተም። ኢድሪስ ደግሞ ከነ ህይወቱ ወጥቶ እዛ ሞቷል የሚሉ ብዙ ዑለማዎች አሉ። ብቻ በህይወታቸው ወደ ሰማይ ተወጥተው እዛው እንግዲህ የቆዩ ሰዎች ቢኖሩ ወይንም ደግሞ ኢድሪስ እንዳንድ አባባል እዛ የሞቱ እነዚህ ሁለት ሰዎች ናቸው ከነቢያችን አለይሂ ሰላቱ ወሰላም ውጭ ማለት ነው። እና የኢድሪስ ደረጃ ከፍ ያለ ነው። ኢድሪስ ነብይ ብቻ አይደለም፣ ኢድሪስ ረሱልም ነው። ምክንያቱም ሌላ ቦታ ሩሱሎች በተገለጹበት ተገልጿል። ነቢያችንም አለይሂ ሰላቱ ወሰላም በተለያዩ ሐዲሶች የሱን ስለሱ የሚገልጹ ነገሮችን ነግረውናል ማለት ነው። የነዚህ ባህሪያቶች ባለቤት በመሆኑ አላህ ከፍተኛ ማዕረግን ሰጥቶታል። በሰማይ ቤት አድርሶታል ከነ አካሉ ከነ ሩሑ ማለት ነው። ይሄ ትልቅ ደረጃ ነው። ሶስት ሰዎች ብቻ ያገኙት ደረጃ ነው ማለት ነው ከነ ህይወት ያለው ወደ ሰማይ ላይ መውጣት። ሌሎች ነብዮች ሰማይ ላይ ነቢያችንን ተቀበሏቸው ቢባል መጀመሪያ ሙተው ነው ያው በአላህ Subhanahu Wa Ta'ala እሳቸውን ለመቀበል እዛ ላይ ያደረጋቸው። ነገር ግን እነዚህ በአካልና በሩህ የወጡ ሰዎች ናቸው። ትልቅ ማዕረግን ተሰጥተዋል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይሄንን ነብይ ሲገልጽልን ግለ ህይወቱን ነው የገለጸልን። ከሰዎች ጋር ያለውን ግንኙነት በግልጽ ባሳየንም ግን እነዚህ ባህሪያቶች ከሰው ጋር ሲኖር የሚታዩና የሚገለጹ ባህሪያቶች ናቸው። ሷሊህ ነው ሲለን ለራሱ ብቻ አይደለም ለሌሎችም ጋር ሲኖር የሷሊህነት መገለጫ ነበር ማለት ነው። ሷቢር ነው ሲለን ከሌሎች ጋር ሲኖር ለሚፈጠሩበት ነገሮች የታገሰ ነው ማለት ነው። እንደገና ሲዲቅ ነው ሲለን እንደዚሁ ከሌሎች ጋር በሚኖርበት ጊዜ በእውነት ነበር የሚኖረው እያለን ነውና ከሌሎች ጋር የተፈጠረውን ነገር ባይነግረንም አላህ Subhanahu Wa Ta'ala ነገር ግን ከሌሎች ጋር የነበረው አላቃ በዚህ በባህሪያቶቹ ይገለጻል ማለት ነውና ስለዚህ በዚያን ወቅት የነበረው ቀደም ብለን እንዳየነው በሱ ጊዜ የነበረው ህዝብ ተውሂድ ያልተደናቀፈበት ተውሂድ ያልጎደለበት በእምነት ላይ ያለ በአላህ እምነት ላይ ያለ በአላህ አንድነት እምነት ላይ ያለ ህዝብ ስለነበረ እነሱን እንግዲህ በማጠናከር ተውሂዳቸውን እንዲያጸኑ በማድረግ መጥፎ ነገር እንዳይሰራ ከሽርክ ውጪ ሌሎች መጥፎ ነገሮችን ለመቀነስ የሚደረግ ትግል ነበር የተብሽር ትግል ነበር ማለት ነው የሚያደርገው። ስለዚህ በዚህ ሁኔታ ነው እንግዲህ ኢድሪስ አለይሂ ሰላም ህይወቱን የጨረሰው ማለት ነው። አላህም ያው በጥሩ በመልካም ነገር እየገለጸ ይኖራል ማለት ነው። ኢድሪስ ከዚህ ከኢድሪስ ታሪክ እኛ ምንድነው የምንማረው ምን አስተምህሮት አለ ከተባለ
እሱን ለማየት እንሞክራለን። ኢድሪስ ያው እስካሁን እየገለጽነው እንዳለ ነው እውነተኛ ነበረ። ስለዚህ ሌሎቻችንም ያው የምናደምጠው የኢድሪስን ታሪክ ነቢያችንም ሲገልጹት እኛም ሁሌ ስናነበው እውነተኛ ለመሆን መነሳሳት ይጠበቅብናል ማለት ነው። እውነተኛነት የታላቅነት መገለጫ ነው። ስለዚህ ይሄ ባህሪ የሁላችንም መገለጫ ሊሆን ይገባል ማለት ነው። ሷዲቆች መሆን አለብን። ቁርአን ዝም ብሎ አይደለም ይሄን ያስቀመጠው፣ እኛ በነቢያቶች ባህሪ እንድንከተል ነውና ፈቢሁዳሁ ሙቅተዲህ ነው የሚለው አላህ። በእነሱ መመሪያ እናንተ ተከተሉ ነውና እና በኢብራሂምም በሌሎችም ደግሞ ኡስወቱን ሐሰና አላችሁ ብሎናል። ስለዚህ እኛ የእነሱን ባህሪ መከተል ይኖርብናል። ስንኖር እውነተኞች መሆን አለብን። በተለይ ዳዕያን ሰዎችን ወደ በጎ ነገር የሚጠሩ ሰዎች ታጋሾች መሆን አለባቸው። ትዕግስት የነ ኢድሪስ ባህሪ ነው። ትዕግስት የሌሎችም አንቢያዎች ባህሪ ነው። ሀቂቃ ይሄ ትዕግስት ሁላችንም የሚፈታተን ባህሪ ነው፣ ትዕግስተኛነት። ስለዚህ ታጋሾች መሆን ይኖርብናል ማለት ነው። ታጋሽነት ያው የጥሩ ነገር መገለጫ ነው። እውነተኛነት የጥሩ ነገር መገለጫ እንደሆነ ሁሉ አንድ ሰው እውነተኛ ነው ሲባል የሆነ የተለየ ቦታ ይሰጠዋል። ሀቂቃ ይሄ ሰው ታጋሽ ነውም ሲባል እንደዚሁ ከብዙ ነገር መታገስን ያው መማር ይኖርብናል ከኢድሪስ ማለት ነው። እኛ ያው የሚጠበቅብን ብዙ ነገር አለ። በዚያን ጊዜ ምናልባት ተሽሪያቸው ቀላል ሊሆን ይችላል፣ ምክንያቱም የመጀመሪያ ሰዎችም እንደመሆናቸው ሁሉ ምናልባት ሰፊ ጊዜ ያላቸው ህዝቦች ናቸው፣ ረጅም እድሜ ያላቸው። ሁሉ ነገር ደግሞ ቀላል ነበር ለነሱ፣ ምክንያቱም ተፈጥሮ ሰፊ ነው። እነሱ ደግሞ ትንሽ ነበሩና በዛም ወቅት የመጀመሪያ የተፈጠሩ ሰሞን ስለሆነ ማለት ነው የሰው ልጅ። ስለዚህ እኛ ደግሞ ብዙ እኛን የሚያበሳጩን እኛን የሚያስቆጡን ነገሮች ይፈጠራሉ በተለያየ ምክንያት። ስለዚህ ከመቆጣትም ከመበሳጨትም ውጪ ሐታ ጧዓ ላይ ሆነን በጧዓ መሰበር ይኖርብናል ማለት በምንሰራቸው ለምሳሌ ሶላት ጽናትን ይፈልጋል፣ ትዕግስትን ይፈልጋል። ሐቂቃ አላህም በቁርአኑ እንደዚህ ሆነ ያለን ሶላት ሶብርን ይፈልጋል። ስለዚህ ሰዎች ምናልባት መታገዝ ከፈለጉ በሶብርና በሶላት ይታገዙ ነው አይደል? ስለዚህ ያው የሚያግዘን ኃይል ነው ማለት ነው ትዕግስት ያሰብነውን ነገር ለመድረስ የሚያግዘን ኃይል ነው። ስለዚህ ታጋሾች መሆን ይኖርብናል። አላ ጧዓቲላሂ ሐታ ወአላ ማዕሲየቲላሂ በመከልከል እንዳንጥስ ራሳችን ላይ የምናደርገው መቆጣጠር እሱም ትዕግስት ነውና እሱንም የግድ ትዕግስት ያስፈልገናል ላለመስራት ማለት ነው። ሌላው መከራም ሲደርስብን ያው መከራ ብዙ አይነት መከራ አለ። በግላችን የሚደርስብን በአንድ ላይ ከህብረተሰቡ ጋር የሚደርስብን መከራዎች ይኖራሉ። እነሱንም ደግሞ በመሸከም ረገድ ታጋሾች መሆን ይጠበቅብናል። ከሱ ይህን እንማራለን ማለት ነው። ሌላው ደግሞ ያው መልካም ስራን እንማራለን ማለት እነሁም ካኑ ሚነ ሳሊሒን ብሎናልና ስለዚህ እኛም ሷሊሖች ለመሆን መሞከር ይኖርብናል። ይሄ ሷሊሕነት ያው የደጋግ ሰዎች ባህሪ ነውና እኛም ደጋጎች ለመሆን የኢድሪስን ባህሪ መውሰድ ይኖርብናል ማለት ነው። ኢድሪስ ከነዚህ ሁሉ በተጨማሪ ደግሞ ለሰው ልጅ ያው አደም ብዙ ስሞችን እንዳስተማሩት ሌሎችንም ነገሮች ልጆቻቸው እንዳስተማሩት ሁሉ ኢድሪስም ለተከታዮቹ አብረውት ለሚኖሩት ሰዎች የመጀመሪያው ጽህፈትን ያስተማረ ነብይ ነው። ያው ብዙ ዑለማዎች እንደሚሉት በተለያዩ ቦታም እንደተገለጸው ማለት ነው ጽሁፍን ለመጀመሪያ ጊዜ ለሰው ልጅ ያስተማረ ነብይ ነው ማለት ነው። እንዲሁ ሌላም ደግሞ የሰው ልጅ ያው የመጀመሪያ ሰሞን ስለነበር የተፈጠረበት የመጀመሪያ ሰሞን ስለነበር ለሰው ልጅም ልብስን ሰፍቶ መልበስን ያስተማረ የመጀመሪያው ሰው ነው ማለት ይቻላል። እና ነብዩላህ ኢድሪስ ልብስ ሰፊ እንዲሁ ደግሞ ጸሐፊ ነበሩ ማለት ነው። እና ከዚህም ያለፈ ብዙ ባህሪያቶችን ጥሩ ነገሮችን ለኡማው ለነበሩት አብሮት ለነበሩት ህዝቦች ያስተማረ መሆኑን ይገለጻል። ብዙ ጥሩ ነገሮችን ማለት ነው። እንግዲህ ነብዩላህ ኢድሪስ የነዚህ መገለጫ ነው ማለት ነው። ስለዚህ እኛ ከሱ እነዚህን ነገሮች እንማራለን ከነብዩላህ ኢድሪስ ማለት ነው። እንግዲህ ከነብዩላህ ኢድሪስ በኋላ
ነብዩላህ ኢድሪስ በነበሩበት ጊዜ ኡማው ሁሉ ሙስሊም ነው ብለናል። የተለያዩ መጥፎ ነገሮችም እየተሰሩ ቢሆንም ህዝቡ ሁሉ በእስልምና ላይ አለል ኢስላም ያለበት ሁኔታ ነው ያለው። ስለዚህ ያው ሽርክ የሚባል አይታሰብም አልነበረም በጊዜው። ስለዚህ አሁን ከኢድሪስ በኋላ ሰዎች ከነበረባቸው ባህሪ እንትናቸውን እየለቀቁ መጡ። የነበራቸውን ጥሩ ነገር መጥፎ ነገሩ እየጨመረ መጣ። ያው የሰው ልጅ ሁሌ ከባላንጣው ጋር ከኢብሊስ ጋር ነው የሚኖረውና ኢብሊስ ደግሞ ሁሌ ይሞክራል የሰው ልጆችን ወደ ተሳሳተ መንገድ ለመውሰድና ሰዎችን ወደ ማሳሳት መጣ። ኢድሪስ አለይሂ ሰላም ሞቶ ዘመናቶች እየቆዩ አንድ ጄኔሬሽን አልፎ ሁለተኛ ጄኔሬሽን አልፎ ሶስተኛ ጄኔሬሽን በሚደርስበት ጊዜ እንግዲህ ኢብሊስ የተለያዩ ፈሳዶች በበዙ ጊዜ እሱ ደግሞ የራሱን ሁሌ የሰው ልጅን የሚያጠምድበትን ማጥመጃ ይዞ ሰው ልጅ ፈተና ውስጥ ገባ ማለት ነው። ስለዚህ በዛን ሰዓት 5 አውሊያዎች ነበሩ ከኢድሪስ በኋላ አላህ Subhanahu Wa Ta'ala ወዳጅ አድርጎ የያዛቸው እነሱ አላህን የሚወዱ የሆኑ 5 አውሊያዎች ነበሩና ወድ፣ ሱዋ፣ የጉስ እንደገና ደግሞ የዑቅና ነስር የሚባሉ 5 አውሊያዎች ነበሩ። እነዚህ አውሊያዎች ልክ እንደ ኢድሪስ ሁሉ ነብይ ባይሆኑም መልካም ሰዎች ደጋግ ሰዎች ነበሩና ራሳቸው መልካምን እየሰሩ ሌሎችን ወደ መልካም የሚያነሳሱ ነበሩ። እነዚህ ሰዎች ይታወቁ ነበር። ስለዚህ እነዚህ ሰዎች ደግሞ የተለያዩ ቅስቀሳዎችን የሚያደርጉና ሰው የሚወዳቸው ስለነበሩ በተለያየ ጊዜ የሚኖሩ ነበሩ። በርግጥ እነዚህ ሰዎች ደግሞ ህይወታቸውን ኖሮ ባለፉበት ወቅት ያው ኢብሊስ እነዚህን ሰዎች ተከታዩ ጄኔሬሽን እንዲያስታውሳቸው የሆነ ነገር ማድረግ እንዳለበት ቅስቀሳ ጀመረ። ስለዚህ እነዚህን ሰዎች በምን አይነት እንዘክራቸው፣ በምን አይነት ሁኔታ እናውሳቸው? እነዚህ አውሊያዎች እኮ ሞተው መቅረት የለባቸውም፣ ሁሌ ልናስታውሳቸው ይገባል በሚል ሰበብ ተከታዮቻቸው በመጨረሻ ላይ የድንጋይ ሐውልት እንዲቀርጹላቸውና ስሞቻቸው ተጽፈው እንዲዘከሩ ተስማሙ። ሰዎች ውስጥ ገብቶ በጎተጎተው መሰረት ኢብሊስ ማለት ነው። እንግዲህ የነዚህ ሰዎች የተጻፉባቸው ስሞች አንድ ላይም እንኳን ባይሆን በተለያየ ዘመንና ጊዜ ስሞቻቸው ተለጥፈው በዛን ዘመን የነበሩ ሰዎች እያስታወሷቸው ኖሩ። እንግዲህ ያ ትውልድ ደግሞ አልቆ ሌላ ትውልድ በሚመጣበት ጊዜ የነዚህ የሰዎች ሐውልት ዚክራ ወይም ማስተዋሻ መሆኑ ቀርቶ በቃ የሆነ እነዚህን ሰዎች ወደ መጠጋት እነዚህን ሰዎች ወደ አላህ የሚያጣጉን አድርጎ የመቁጠር ተደርጎ ተወሰደ። አሁንም እነዚህ ሰዎች በዚህ ሁኔታ ከቆዩ በኋላ ደግሞ ሌላው ጄኔሬሽን ደግሞ እነዚህ ሰዎች ሳይሆኑ የሚመለኩ አምላኮች የሚለው እምነት ደግሞ እየተንሰራፋ መጣ። ይሄን ያው ሸይጣን በሚያቀነባብረው ቃል በገባው መሰረት ድሮም ሰራዋል ወይም ብሎ በዛ መሰረት ሰዎችን ወደዚህ ያመጣቸው ቆየ ማለት ነው። ስለዚህ በመጨረሻ እነዚህ 5 ሰዎች የራሳቸው ሐውልት በተለያየ ቦታና በተለያየ ጊዜ ተሰርቶላቸው ወደ አምላክነት ተቀየሩ ማለት ነው። ስለዚህ ሰዎች ይህን ሽርክ ውስጥ ገቡ ማለት ነው። እንግዲህ የዚህ ሽርክ ውስጥ ከገቡ በኋላ ያ ህዝብ ምን አይነት ሊሆን እንደሚችል መገመት ይቻላል። እንግዲህ ሽርክ ማህበረሰብ ውስጥ በሚገባበት ጊዜ ከሽርክ በፊት በጣም ብዙ ወንጀሎች ያንሰራፋበት ህብረተሰብ ነው የሚሆነው። ያ ሁሉ ገብቶ ካለቀ በኋላ እንደገና ደግሞ ሽርክ ደግሞ ሁሉንም ካንሰራፋ በሽርክ የተዋጠ ማህበረሰብ ያው ሁሉም ሰው እንደሚያውቀው ከአላህ ሌላ በሚገዛበት ማህበረሰብ ውስጥ እኩልነት አይኖርም። ከአላህ ሌላ በሚገዛ ማህበረሰብ ውስጥ ደግሞ ነፃነት አይኖርም። ከአላህ ሌላ በሚገዛበት ማህበረሰብ ውስጥ አንድነት ይጠፋል፣ መበጣበጥ ይኖራል፣ ሁከት ይኖራል። ስለዚህ መበዳደል ጠበቃ ወይም ደግሞ ይሄ መደብ ይኖራል።
ሀብታሞች፣ ደሃዎች፣ ባለስልጣኖች፣ እንደገና ገባሪዎች ምናምን እንደዚህ አይነት ነገሮች ይፈጠራሉ። በዚህ ማህበረሰብ ውስጥ ነው እንግዲህ አላሁ ሱብሓነሁ ወተዓላ ሌላ ነቢይ የላከው ማለት ነው። ህብረተሰቡ ተበላሽቶ ለማስተካከል ነው ነቢያቶች የሚላኩት። መጀመሪያም እንደተባል ነው ያው ይሄ መጥፎ ነገር ከመንሰራፋቱ በፊት አላህ በቁርአን እንደነገረን ካነ ናሱ ኡመተን ዋሂዳ፣ ከዛ በኋላ ይሄ መጥፎ ነገር መጣና ኩፍር እንደገና ወረሰው ማለት ነው። የዚህኛው ክፍላችን እዚህ እንጨርሳለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።